የብሩክ መጥፋት እነ ቅድስትን በጣም አሳስቧቸዋል። ሞገስና ዝና ተፋጠጡ። ማህሌት ትግሏን እየቀጠለች ነው። ዝናን በእጇ ለማስገባት አሁንም እየተሰደበችም ቢሆን እንግዲህ ትግል ላይ ናት። የብሩክ ወንድም ደግሞ ከእስር ተፈቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰላማችሁ ብዘት ይበል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ዛሬ ላይ ዝና ከሞገስ ጋር ተፋጧል ማለት ነው። ሞገስ እንግዲህ ሳያስበው ነበር ይሄ ድርጊት የተደረገበት። ዝና እንግዲህ አሁን ላይ በጣም ተስፋ እየቆረጠ ይታይበታል። እልክም ይዞታ ተስፋም እየቆረጠ ነው። ምክንያቱም ብዙ ሴራዎችን እየጠነሰሰ ከማህሌት ጋር እየፈረሱበት ይገኛል። እንግዲህ ማህሌት ደግሞ በእጅ እሱን አድርገዋለሁ የራሴ አደርገዋለሁኝ ከሉላ ጋር እንዲገናኝ አላደርግም፣ ዝናን የራሴ ያደርጋል ብላ ትግል ላይ ናት። ነገር ግን ደግሞ እሱ ምንም ሊያያት አልቻለም ማለት ነው። አጠገቧ ሆኖ ጭራሽም እንዲያት ፍላጎት የለውም። እንደውም አንዳንድ ጊዜ በጣም ይሰርባታል፣ ያንቋሻታል ማለት ነው። እሷም ደግሞ ተስፋ አልቆረጠችም። እዚህም ደግሞ ኤፍራታ ግዴታ እሱን የራስሽ አድርጊ ብላታለች። አንደኛ ያለችው ሰው ቤት ነው፣ ኤፍራታ ቤት ነው ያለችው። ብሯን ጨርሳለች፣ ሰው ቤት ጋር ነው ያለችው እና በጣም ኑሮ ስችት ብሏታል ማለት ነው። ኤፍራታም ደግሞ እሱን በራስሽ አድርገሽ ዝናን አሸንፈሽ አግብተሽ እስከኔ ታልተረፍሽኝ እያለቻት እንግዲህ ታናድዳታለች እሷን ማለት ነው። ዝናም እንግዲህ በጣም ትዕቢተኛ ሆኖባታል ነው። እንግዲህ የብሩክ መጥፋት በጣም ለሁሉም ነገር አስደንግጧል። እንግዲህ ከቅድስት ጋር አብረው ከቆዩ በኋላ ድንገት ሳታየው ወጥቶ ነው ከቤት የጠፋው። በምን ምክንያት እንደጠፋም ግራ ገብቷቸዋል ማለት ነው። እነ ቅድስት እንግዲህ ቅድስትና ምሳሌ ናቸው አሁን ላይ ያሉት። ከቤት ወጣ ብለው ወደ እሱ በሚሄዱበት ሰዓት ማህሌትና ዝና አጋጣሚ ይዘዋቸው ነበር ማለት ነው። ነገር ግን ያው ለጥቂት የብሩክ ወንድም እንግዲህ ደርሶላቸዋል፣ ከእስር ቤት ተፈቶ ማለት ነው። በእርግጥ እሱ ተፈቶ ወደ እነሱ ቤት እየሄደ ነበር እንጂ የብሩክን መጥፋት ሰምቶ አውቆ አይደለም የመጣው። ከዚያም በኋላ እንግዲህ ያለውን ነገር ሰላምታ ከተቀያየሩ በኋላ ማን ነው እሱ ብሎ ሲል ማህሌት የብሩክ ወንድም ነው፣ ደግሞ እኮ ተደባዳቢ ነው እያለችው ነበር። ምን እያስፈራራሽ ነው እንደ እያላት ነበር ዝና ማለት ነው። ከዚያም እንግዲህ ቀጥታ እጇን እየገተተ ይዞ ዝና ማህሌትን ሄደ ማለት ነው። ከሄደም በኋላ ጠይቋት ነበር። ነገር ግን ኃይለኛና ተደባዳቢ እንደሆነ ከእስር ቤት የተፈታ እየነገረችው ነበር ማለት ነው። እሷም ደግሞ ማህሌት እንግዲህ ካሁን በኋላ ሉላን ተዋት፣ በራሷ ፈቃድ አይደል እንደ አንተ መተክ ሄደችው፣ ስለዚህ እሷ አትወድህም ብላ እንዲተዋት እያደረገችው ነበር። ነገር እሱ ደግሞ አልተውም፣ ሉላን መቼም ቢሆን አልተውም እያለ ይዟል ማለት ነው። እንግዲህ እዚህ ጋር የብሩክ መጥፋት በጣም አሳስቧል። ወንድሙ ራሱ በጣም አላምን ብሎ እንግዲህ ጠፍቷ ሲሉት ሞገስን ለማግኘት ስልክ ሲደውል ሞገስ ደግሞ እንግዲህ ስልክ ጥው ባለ ሰዓት ትዝ የሚለው ዝና ስለሆነ ስምህን ቀይረህ መጣ ካንተ ማነክ እያለ እንግዲህ ሲል ቆይቶ በኋላ እንደገና ምን እያለ ነው እንደዘጋብኝ ሲላ ቅድስት እንግዲህ ሞገስ ማነው ዝና መስላው ነው ስትለው ይህ ዝና ማን ነው? የብሩክ አለቃ ነው እንደ ምንድን ነው እንደዚህ የሚከበረው በስም ብሎ ሲል እኔማ አገኛለሁ ብላ የሞገስን እንግዲህ ደውሎ ከሞገስ ጋር ተገናኝተው ሞገስ ጋር ቁጭ እንዳለ ዝና መጣ ማለት ነው። እሱም አስቀድሞ እየጠየቀው ነበር ዝና ማን ነው እንደዚህ ዝና የሚባለው እያለው ነበርና ያለውን ፕሮሰስ እየነገረው ነበር ማለት ነው። ከዚያም በኋላ ዝና እንግዲህ ወደ ሞገስ ጋር እየሮጠና ሊደባደብ ሲል እንግዲህ የብሩክ ወንድም መካከል ገብቶ ገላግሏቸዋል ማለት ነው። የብሩክ መጥፋት ግን ምንድን ነው ያመለከተ ነው? ያው ዘረተ እንግዲህ አይተናል። ከቅድስት ጋር በጥሩ ሁኔታ ነበር። ከራሱ ተነሳስቶ ነው እንግዲህ ቅድስት እንደዛ ፈቃደኛ እንድትሆንለት እና እንድታገቡ ጥያቄ የጠየቀው። ሁለተኛ ጥያቄ ተጠይቆ
ተስማምተው ነበር። ምንድነው ያስጠፋው የብሩክን ከብሩክ ጋር እንግዲህ ምንድነው ብሩክ ለምን ጠፋ የሚለውን ነገር ሁላችንም ጥያቄ ሆኖብናል። ዝና እንግዲህ ተስፋ እየቆረጠ ነው፣ ወንድሙን የማላውቀው እያለው ነበር። እንዲሁም ደግሞ የብሩክ ወንድምና ቅድስት በጣም ተጨንቀዋል። ደስ የሚለው ነገር እነ ቅድስት እንግዲህ ብቻቸውን በሆኑ ሰዓት የብሩክ ወንድም በመምጣቱ በጣም ደስ